ሰላም ጋይስ እንዴት ናችሁ? ባካችሁ ይሄን ቪዲዮ በጣም ሼር ኮፒ ሊንክ አድርጉ። ማናየው ጉድ የለም። እስቲ ይሄን አይተን እንመለስ። ቀጥል። ለምን መጣ? ተመለስ። ቀጥል። ማስቲካን አቁም። አታኝ ከየትልቅ ስራ አለበት። ኖ አታኝ። ስርዓት ልመድ። ማስቲካ አታኝ። ለምን መጣ? ተመለሰ። ቆይ አንድ ነገር ላስረዳ። አታስረዳኝ። ለምን መጣ? አታስረዳኝ። ለምን መጣ ወደኛ? አንተ ቁጭ ብለህ ወንበር ላይ ስለ ፖለቲካ ስለምናምን ታወራለህ። አንተ ገብተህ ለምን መጣህ? ኢትዮጵያ መጣህ ለምን አታወራም? ለምንድን ነው የምገባው እኔ? ታዲያ ኢትዮጵያ መለስ ዜናዊ እኮ ትግሬን ወደ ስልጣን ያመጣው ዴንማርክ ወራዶ እየኖረ ስለ ፖለቲካ አሜሪካ ሆነ አንተ መሀይም ትግሬ ክፍታፍ መለስ ዜናዊ እኮ ስማ፣ አንተ መሀይም ቅማላም ትግሬ መለስ ዜናዊ እኮ የትግሬን ህዝብ ነፃ ያወጣው ኮሎራዶ ቁጭ ብሎ የማታውቅ መሀይም ናውረድ። አንተ የመሀይም ቅማላም ዘር ውረድ። መታወቅ አለበት። እነዚህ ናቸው። አሁን እኮ ሰላይ ነው። ከተማ ውስጥ አማራን ነው እየጠቆመ ኦሮሞችን የሚያስገድል። ከተማ ውስጥ ደላላው እሱ ነው። ኤርትራው ያድዋው ትግሬ ነው። እንዳልክ አንተ መሀይም ትግሬ እንዳትመጣ። አማራስ ሎተሪ ማዞር ተከልክሏል። ብትሄዱ እዚያ ኤርትራውያን ያድዋ ሰዎች ትግሬዎች በሙሉ ትግርኛ ተናጋሪ ነጋዴ ቤት አከራይ ነው። ኮንዶሚኒየሙ የነሱ ነው። ስጋ ቤቱ የነሱ ነው። ምግብ ቤቱ የነሱ ነው። በሀገራችን ላይ መጥተው አገር ገንጥለው ሂደው ቢሊዮነር እየሆኑ። አማራስ ወደ አዲስ አበባ አትገባም ብሎታል ኦሮሞ። አማራስ በኮሪደር ልማት ስም ያፈርሱታል። የቀበሌ ቤት ማለት የአማራ ትርፍ ቦታዎች ማለት ነው። አሁን ኤርትራውያኖች በምን ሂሳብ ነው አዲስ አበባ የሚኖሩ ስትል ምንም መልስ የለም። እንዴት ገቡ ስትል ምንም መልስ የለም። አገር ወስደዋል፣ ወደብ ዘግተዋል። ለ150 ዓመት 350 ዓመት አንመልስም እያሉ ይፎክራሉ። ምን ትሰራላችሁ ሰው ሀገር ስትላቸው መልስ የላቸው። ይሄ ማለት አብይ ወያኔ ነው። አብይ ትግሬን መንካት አይችልም፣ ዋጋ ያስከፍለዋል። አንድ ትግሬን ሸልዬ ሰላም ሸልዬ ነው ስምሽ? ሻላይ ሸልዬ ሻላይ ምንድነው የዜግነትሽ? ኧረ ኢትዮጵያዊ ነኝ። ተው ሞጣዬ። ብሔርሽ ምንድነው? እንትን ዘውግሽ? የዲላ ልጅ ነኝ። ጌዲዮ ነኝ። ጌዲዮ የሚባል ብሔር ያጠፉት እነ ኦሮሞዎች። ኧረ አንጠፋም፣ እንበዛለን። አጥፍተውታል አላችሁ ግን እናንተ። ኧረ አለን ሞጣዬ፣ እየበዛን ነው። ጌዲዮን እኮ ጠፍቷል ተብሎ እኮ ጀዋር ማን ነው ታማኝ በየነ እኮ 8 ሚሊዮን 10 ሚሊዮን ብር እኮ ዘርፎበት ሄዷል። በጌዲዮ ብሔር አላችሁ ግን? አለን ሞጣዬ፣ አሁን በስተናል። ጌዲዮ ናችሁ። አማራ ነው የምትመስሉ ጌዲዮች። እስቲ በቪዲዮ ግቢ እንሽ። ዋዋ ቆንጆ ናችሁ። አንቺ ተነስ ድርግ በል። አንተ ቆንጆ ናችሁ። ጌዲዮ እንደዚህ ቀይ ነው እንዴ? አይ ሞጣ አዎ እንዴ? አዎ ጌዲዮ ብሔር። አንቺ አሁን ጌዲዮ ብሔር ነሽ? ያ እኔ ጌዲዮ ነኝ። በለደግመሽ ክፈች። ብልጭ አድርጊው። ለሰውም ለምኑም ለጥላውም ጥሩ ነው። ኧረ ሞጣዬ ተኝቻለሁ እኮ ከስራ መጥቼ ተኝቻለሁ። ይሄው አለሁኝ። የት ነው የምትኖሪው? እኔ ሲያትል ነው የምኖረው። እዚሁ አሜሪካ? ያ አይገርማችሁም? ግን ጌዲዮን እኔ ብሔር እስካሁን አለመኖሩን በጣም አለን ሞጣዬ፣ አለን። እሺ አብደላ ቀጥል። አብደላ የሚባል ስም አይገርምም? ግን በጣም በልጅነት የትዛለ ቄስ አብደላ የሚባል ነበር። በጣም አይገርምም? አብደላ ዛሬ ሰምቼውም አላውቅም። አብደላ ቄስ አብደላ የሚባል ነበር እኛ ያደግንበት ወረዳ። ቄስ አብደላ ይባላል። ረጅም ነው፣ ቀይ ነው። አስታወስኩት። ኃይለኛ ነው፣ እጁ ሁሉ ረጃጅም ነው። ቄስ አብደላ ነው የሚባለው። ተከራካሪ ነው፣ ሞጋች ነው። ቄስ አብደላ ነው የሚባለው። ሚስቶቻችን አድርገን ወደ ቤተ ክርስቲያን ብንሄድ ምን ችግር አለው ብሎ የሚከራከር ቄስ ነው። ተመልከት። ቄስ አብደላ ይባላል ቅጽል ስሙ። በልተን ቀማምሰን ቁርሳችንን እንቁላላችን ቀጭ አድርገን ወደ ቸርች ለምን አንሄድም የሚል ጨጓራን አሲድ እየፈለቀብህ ለምን ትሞታለህ ይላል። ካህን እኮ እየበላን ለምን እግዚአብሔርን አናመሰግንም ይላል። ቄስ አብደላ ተባለ። ከዚያ እና ትዝ አለኝ አብደላ የሚባል ስም ለመጀመሪያ ጊዜ አየሁ እዚህ ሶሻል ሚዲያ ላይ። እኔ አብደላ ይቻላል
ቄስ አብደላ ይባውንማ ሞተው ነው የሚሆን ትልቅ ሰው ናቸው ቄስ አብደላ ምንድነው ችግሩ ይላል ቄስ አብደላ ካፍ የሚወጣው እንጂ ወደ አፍ የሚገባው ምንም ችግር የለውም ብሏል ቅዱስ ጳውሎስ ይላል መጽሐፍ ቅዱስ አውጥቶ ዝም ብለህ ብላና ተንቀሳቀስ ይላል ይሄ ያመጣው የሲኖዶስ ጣጣ ነው ይላል ቄስ እኮ ቸካሳዎችን ተከተካ አርገን ብንገባ ምን ችግር አለው ይላል ይከራከራል እስኪ በየትኛው ላይ ነው የተጻፈ እንዲያታርግ ተብሎ ብሎ ይከራከራል እና ብዙ ከባድ ሰዎች አሉ አሁንማ አርጅቶ ነው የሚሆን ትልቅ ሰው ነበር እዚያን እኛ ትንሽ ሆነን ቄስ አብደላ ሲባል አስታውስ ነበር ሰላም ሞጣዬ ያራዳ ልጅ ሞጣዬም ከሚለው ቀድሞ ኮይኑ ብትወርጃው ይሻላል ይለኝማ የኔ አባት ይከየት ነው ከቢቸና በቃ ጡትሽን አሳይን ግቢና በትልቁ ኮይን ከለለሽ ሞጣዬ አዎ እንደ ጉቺ ያለ ጡት አሳይን ቢያንስ ነው እንደዛማ ጥሩ አይደለም ማን ነው ስምሽ ቀጮ ባላለው አይ ቀጮ እኔ መቀመጫሽ አወላ ተራራ ነው የሚያክል ቀጮ የሚባሉ ሴቶች እኔ ኢትዮጵያ አስታውሳለሁ ቀጮ ነይ ብላ የሚገርምሽ 4 ሴት መቀመጫ ነው ያለን አንቺ ሲፒ ኮሌጅ ስማር አንድ ጥርስ ፍንጭት እንዴት እንደምታምር ቀጮ ትባላለች እና እኔን ተሞዳሞደችኝ እኔም ስለማምር እንደው ሚስት በምናም የለው መስሏት ጠብ ልታረገኝ ነው ለካ የጎጃም አየሽ ያፈርቅሞ ያደገ ማጭር ምንሽር ነው ምናም ሲባል አባቷ ነግሯት አዲስ አበባ ልጅ የቦሌ ልጅ ከዛ ቀጮ ባላለው አለች አይልሽ ያለው መቀመጫ ያራሰው ነው ሆድ የላት እቺማ ታሳስተኛለች ሁለተኛ ቄደር መጠመቅ የለብኝም ብዬ ሸሽቼ ጠፋው አዲስ ሰላም ወሳም ሞጣ ሰላም ብለህ ጀምር እንዴት ነህ ወንድማችን ዲክሽነሪ ማንበብ የማችል ማህይም ኢትዮጵያዊ ዋትስአፕ ነው ደግሞ ዋትስአፕ ወጉ ተይዟል ዋትስአፕ ወጣ ምን ዋትስአፕ ምንድነው አፕሊኬሽን ይሄ የምንደዋወልበት ነው የሚል ገጠር እኮ ነው የተነገ ነው መልስልኝ የለም አታታልበኛ ምንድናችሁ እናንተ ሞጣዬ እንዴት ነህ ምንድናችሁ ስለምንወድክ ነው ይላክንልህ ሃና ትፈልጋለች ሰላም በላት በስላሴ ያ የፈረስ ጸጉር የሚያረግ ኢትዮጵያ አይመቸኝ ኧረ በስመ አብ ወልድ መንፈስ ቅዱስ ወረዱ ይቀርነኛል ገና ሰው ይሄ አርቲፊሻል ጸጉር ከርቀት ነው የሚሸከኝ ዋሻ ያለ ጅብ ነው የምትመስለኝ እንደዚህ አይነት ሴት አትመቸኝ ጨርሻ ጥርሴ ምን አባት አረግፈኛል አረግፍላለሁ እንጂ በመቀስ ምት ነው ተነስቼ ማረግ ጥርስን አረግፋለሁ ያልክ ሰው ወለጥ ሁሉ አረግፍላለሁ እኔም ማርገፋችን ወንድ እኮ የለም ወንድ ያለ መስሏል ከመጮህ ውጪ ዝቅሰና እኔ እኮ ፋብዬ ነው የምወጣው አንድ ሰው አይመጣም በሱሪው ላይ ነው ማሸን ቅዘንን በኩርቱ ፌስታል አሸከሜ ነው ምልክ መምጣት ይችላል ሐሰን ሰላም ሞጣ እንዴት ነህ ሰላም ብያለሁ ሞጣ እንዴት ነህ አለው ይሄው የፋብልጭ ብትንብ የምታየኝ ስላለው ነው ቀጥል እንዴት ነህ ደህና ነህ ሰላም ነው አባቴ 3 ጊዜ ሰላምታ አንድ ሰው ካቀረበ አንዱ ለነገር ነው ይላል በሰላም ነው እኔ ከአፋር ነው ማናገርህ እኔ አፋር ነው ያፋሩ ልጅ ነህ ያኛው ነው ሌላ ነን ቀጥል ደህና እንዴት ነህ በአፋርኛ እስኪ ሰላም ማለት ምን ማለት ነው ሰላም ማለት ነጋሲኒ ማለት ነው ነጋሲኒ ቀጥል እንዴት ነህ እናንተ ጋር እኮ ድርቅ አለ ዛፍ ስለሌለ ከጎጃሚው ብሳችኋል ወረድ አንተ ከጎጃሚው ብሳ ጎጃም ግሪን የሆነ ሀገር ከንቲባ ያደገበት እንደዚህ ከቀነጨረ አፋር ምን አለ ጎመን የለ ቲማቲም የለ እንደዚህ አይነት ሰዎች እንዴት ነህ ሰላም ነህ ቆይተህ እኮ ከብቶች እንዴት ናቸው ትለኝ ነው እንደ ጎጃም ሰው የኤርትራ ደጋፊ ነኝ ምን እሺ ሰላም ነው ያረከኝ ምን አባ ምን እሺ ነው ኒኩሌር ቦምብ የፈጠረ መሰለው ምን እሺ ሐሳብ እኛ ሞጣ ሃይ ስኩል የምናገረውን ያራዳ ቋንቋ ብታውቅ አንተ ራስ ታጠፋለህ ምን እሺ ነው ክላለኛ እናገራለን እኛው ያራዳ ቋንቋ